በኢየሱስም ኢትዮጵያ ውስጥ ቪዲዮን አንዴ ከላይ ተኖሮል አስቸኳይ የተባለ መግለጫ ወጥቷል። ይህንን ቪዲዮ ተመልከቱትና መጨረሻ ላይ መግለጫውን የማጋራችሁ ይሆናል። በጌታ በኢየሱስም ኢትዮጵያ ውስጥ ሲመለክ ይኖረዋል ጣዖት አፍርሻለሁ። በጌታ በኢየሱስም ስራውን አፍርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም እኛው ደግሞ ይደርሳል። በጌታ በኢየሱስ ኢየሱስ ብቻው አዳኝ ነው። ኢየሱስ ብቻው ጌታ ብቻው ይመለካል። ይህ ግለሰብ በዚህ አጸያፊ ተግባሩ የትኛውንም ሃይማኖትም ሆነ የትኛውንም ብሔር አይገልጽም። የሰራው አጸያፊ ተግባር ራሱን ብቻ ነው የሚገልጸው። ታዲያ አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ግለሰብ ባለበት እንዲጠየቅ የሰራው ደግሞ አጸያፊ ተግባር በርካታ ምዕመናን ማለት ነው እጅግ ያስቆጣና ያሳዘነ ጉዳይም ሆኗል። ስለዚህ አሁን ላይ ባለበት እንዲያዝና ለሕግ እንዲቀርብ ጥሪ ማቅርቧል። እንግዲህ እኛ ኢትዮጵያውያን እንደሚታወቀው የተለያዩ እምነቶች አሉ። ነገር ግን ሁላችንም ተከባብረን ተዋደን የምንኖር ህዝቦች ነን። እንደዚህ አይነት ግን የሌላውን እምነት እንደዚህ የሚያንቋሽ ሰው ሲገኝ በአስቸኳይ ለሕግ እንዲቀር ማለት ነው ሁላችንም ልንረባረብ ይገባል። በፍጹም ይህ ተግባር እጅግ አስነዋሪ ተግባር ነው። ሊደገፍ የማይገባ ተግባር ነው። ልንከባበር፣ ልንዋደድ፣ አንዳችን እምነት ልንጠብቅና ልናከብር ይገባል። እስከዛሬ የሚኖር ነው በእንደዚህ ነው። የራሱ እምነት የሚያከብር ሰው በእርግጥ የሌላውን እምነት እንደዚህ አያንቋሽም። ስለዚህ ግለሰብ ባለበት ተይዞ የትኛውን ቀደም ብዬ እንደገለጽኩት የትኛውንም እምነት ሆነ የትኛውን ብሔር የሚወክል ሰው አይደለም። ራሱን የሚወክል ሰው ነው። ቶሎ እንዲያዝም ጥሪ ቀርቧል። መልካም ቀን። እንግዲህ ቪዲዮ እንዳያችሁት ነው። በማናለብኝነትና በድፍረት 67 የኦርቶዶክስ ምዕመን አማላጅ ብሎ የሚጠራው የመልአኩ ቅዱስ ገብርኤልን ስነ ስዕል ብዙ ስዕል አድኖችን ሲቀድና ሲያዋርድ ሲተፋ አምሽቷል። ባለቤቱን ካልና ቋጥሩና አይነቀንቁ ነው። 67 ሚሊዮን ሕዝብ ይወክልናል ብሎ ደሞዝ የሚከፍላቸው መባ የሚያስገባላቸው አስራት የሚቆርጥላቸው የሲኖዶስ አባል የሥራ ደርሳቸውን ዘንግተው ጆሮ ዳባ ልበስ ብለው ጸጥ ብለዋል። ከ1 እስከ 30 ልደታ ማርያም፣ አባ ጉባ፣ ባህታ ማርያም፣ ነጎድጓድ ዮሐንስ፣ አቡነ ገብረ አርሴማ ምናምን ስላሶች፣ አባ ኪሮስ ስነ ስዕላቸው አንድ ባንድ እንግዲህ ከ1 እስከ 30 እየወጣ ይቀደዳል፣ ይዋረዳል። ደሞዝ የምንከፍላቸው አስራት የምንቆርጥላቸው መባ የምናረግላቸው ስለት የምናስገባላቸው የሲኖዶስ አባል ሲያማቸው ውጭ ሀገር ወጥተው የሚታከሙት ወይ እንደ አባቶች ጫካ አልወረዱ ድንጋይ ተንተርሰው ቅጠል ጎርሰው አፈር ለብሰው አልተዋረዱ አልታረዱ መሀል ከተማ ሆነው ምዕመኑን አልጠበቁ። በቃ የሀብታም ኬክ ቆራሽ የሆኑ አባቶች በዙ። ጥቁር በር እየተፈለገ ጥቁር መኪና ቲንት ይደረጋል። የህዝቡ የምዕመኑ ድምፅ አይሰማም። የሚነዱት የመኪና የእግር ዲስክና ሲዲ ይሰማል ዝቅ ተብሎ። ህዝቡ ልክ እንደ አራጣ አበዳሪ እንደ ህገወጥ ሰው አዘዋዋሪ በጥቁር መኪና ያልፉታል። ምንድነው ስትሏቸው ጠላት አታክ ያደርገናል፣ ጠላት ይበላብናል። ማን ነው የኦርቶዶክስ ጠላት? ከዛምቢያና ከሞዛምቢክ ከአርጀንቲና መጥተው የሚያሳብዱት በወር አንድ እብድ ፓስተር አንድ እብድ ሰው ልኮ ኦርቶዶክስን ስላሰደበና ስላስቀደደ እሱ ጋር ምን ጨርስ ይመስላችኋል? እናንተ ናችሁ። ባለቤቱ ያቀለለውን አሞሌ ጮ ማንም አይፈልገው። እናንተ ናችሁ ተዋርዳችሁ ያዋረዳችሁ። ሰው እንዴት 2 ሽበት አወጥቶ እድሜው እንደዛፍ በርትቶ እንዴት ሞትን ይፈራል? ነው ሁሌ እንደነ ባርኮ እንደ ብሩክ አይነት ስነ ስዕል በተቀደደ ቁጥር እንደነ ያያ ዘልደታ ሲሳደድ በየሰው ቤት ሲገባ ሲገረፍ የሆነ ፍርድ ቤት ሲቀርብ ምናምን በረሃ ሲላክ ሊኖርላችሁ ነው? ምንድነው ዓላማችሁ? ደሞዝ የሚከፈላችሁ ውጭ ሀገር ሄዳችሁ የታከማችሁ ጥቁር የለበሳችሁ ትንት መኪና የነዳችሁ የሀብታም ልደት ያከበራችሁ በተጠራችሁበት ሰርግ ቡራኬ ያላችሁ የምትዞሩ ምዕመኑን ታች ያለውን የደሃውን ልሳን የተዋችሁ የዘጋችሁ በሲኖዶስ ያላችሁ ቀላል የማትባሉ አባቶች ናቸው እኮ። የየትኛው ሲኖዶስ የሥራ ዘርፍ ነው? ስነ ስዕል ሲቀደድ በወኔና በቁጭት ከሚመለከተው ከሕግ አካላት ጋር ለሕግ ይቅርብ ብሎ እግር በእግር እየተከታተለ ለሕዝቡ መግለጫና ዜና የሚያቀርብ ጸጥ ነው። ያልከፈላችሁት ያላሰማራችሁት ሕይወት የሚያጓጓውን ቦቀቅላ እንደኔ አይነት ወጣት ሁሌ ለእናንተ በጠራችሁት ቤተ ክርስቲያን በጥይት መቆላት፣ በበረሃ መውደቅ፣ መገደል፣ መታረድ አለበት እንዴ? መቼ ነው ሰው የምትሆኑ እንዴ? እስኪ አንድ የነብዩ ሙስሊም የነብዩን ስም ተጠርቶ እፎይን ከየት አሳደው ሀገር እንዳስወጡት ማሳደዱ ከሀገር ማስወጣቱ ማስከበሩ ይቅር። እንዴት በህጋዊ መንገድ እንደ መሬት ክርክር ዶክሜንትና ምናምን ይዛችሁ ቁጭ ብላችሁ ከምትሉ ይሄን ክስ እንኳን አታስኬዱም? ለህዝቡ እንኳን የሆነ ሚዲያ አመቻችታችሁ እዚህ ላይ ደርሰናል፣ እንደዚህ ያስጠይቀናል፣ በዚህ ያስፈርደንበታል ማትሉ። እኛ የሰው እንናቅ የሰው አጥር እንነቅንቅ አላለም።
እናክብራቸው፣ ያክብሩን፣ እንከባበር፣ አንድ ሀገር የጋራ ይኖረን። ድንጋም ለማምለክ እናት የሌለውን ኢየሱስ ለማምለክ ሙሉ የሆነውን ኢየሱስ ክርስቶስን በኦርቶዶክስ ለማምለክ ለሁሉም ሀገር ያስፈልጋል ነው። እንኳን ይቅርና ሀገር እኮ ግድብ ለጋራ ስለሚያስፈልግ ነው ጴንጤውም ፕሮቴስታንቱም ኦርቶዶክስም ሙስሊሙም ባንድ ላይ እየዘለለ ግድብ እንኳን ለጋራ ያስፈልጋል። እንኳን ግድቡ የተቀመጠበትና ህዝብ የሚኖርበት ሀገር። ምንድነው ዓላማችሁ? ምንድነው ስራችሁ? እንደ አቡነ ጴጥሮስ በመትረጊስ በጣሊያኖች ተረሽናችሁ መሞት ብትፈሩ እንዴት ወጣችሁ? ስለ እውነት መመስከር ያቅታችኋል። ጭራሽ ምዕመኑን የኦርቶዶክስን አማላጅ የሆነች የጌታችንና ስነ ስዕል ይዛችሁ እንዳትወጡ እያላችሁ ቴራችሁ የምታስቴርሩ። እኛ እኮ እንረዳ የለም ያልነው እንታረድላችሁ፣ እንሙትላችሁ። እኛ ወጣቶች እንርገፍላችሁ። እናንተ በእድሜ ያረጃችሁት እንደ ዛፍ የሸበታችሁት ህይወት አጓጉታችኋል ወይ? የኋላ ባክግራውንድ የምትሰሩትን ስራ መንግስት ደርሶባችኋል። ልተነፍሱ ልትላወሱ አልቻላችሁ። እስኪ የሙስሊምን አንድ ቁርአን ወጣና ቀደድና በአካል ትኖራለህ። ቤተል አካባቢ ገርጃ አካባቢ እስኪ አንድ ፕሮቴስታንት ፓስተርን በጥፊ ምናምን ተማታና እናት ወልዳለች አይልም አምሽተህ ቀን በእግር ትሄዳለህ። እንዴት ተነቃችሁ ታስንቁናላችሁ? እንዴት እንደ አባቶች በበረሃ ወርዳችሁ ቅጠል ባትለብሱ ድንጋይ ባትንተራሱ አፈር ባትለብሱ እንዴት መሀል ከተማ ላይ እጃችሁ እንደ ሶፍትና እንደ ኬክ አዘጋጅ ሴት እጃችሁ ለስልሶ አንደበታችሁ ስለመቤት ማውራት እንዴት ይፈራል? ይሄንን 20-30 ጊዜ ኮፒ ሊንክ ሸር አድርጉት። እናንተ ደሞዝ እየበላችሁ ከሀገር ወጣችሁ እየታከማችሁ ቲንት እየነዳችሁ ፋሽን እንትን እያላችሁ ሽቶ በላያችሁ ላይ እየነፋችሁ ለእናንተ የሚሞት የድሃ ልጅ የለም። እዚህ በኋላ ገብረ ኢየሱስ ነኝ አስረግጬና ማጥጬ ነው የምነግር። ኮፒ ሊንክ ሸር 20-30-50-100 ጊዜ አድርጉላችሁ። ምንም ተስፋ ሳይኖረው ተስፋ አድርጎ የሚኖር የሚዋጋ ሳጥናኤል ይሻላል። ትልቅ የዘላለም ሕይወት ተስፋ ተሰጧችሁ። በእግዚአብሔር ስሩ ናችሁ። ከፈራችሁ ከእናንተ አዝናለሁ በጣም። ኮፒ ሊንክ ሸር አድርጉላችሁ። ማንም ለእናንተ እዚህ ስነ ስዕል ተቀደደ ብሎ በየኮንዶሚኒየም እያንኳኳ አራስ ልጁን ትቶ የሚታሰር ሰው የለም። ኔቨር ነው የምላችሁ ገብረ ኢየሱስ። እመላለሳለሁ። ኮፒ ሊንክ ሸር አድርጉት። ማንኛውም ከጉዞ አዘጋጅ እስከ አሰጋጅ ድረስ ይድረስላችሁ። ወንድማችሁ ገብረ ኢየሱስ ነኝ። እመላለሳለሁ። ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ተከታተሉኝ። ብፁዕነታቸው መልእክታቸውን የጀመሩት ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው እየመጣ ነው። የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው በአካባቢ የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል።